ሆይ ሃይሎጋ እንዴ ሃይሎጋ ሆይ ሃይሎጋ የማነሽ ወዳጅ ሃይሎጋ የልበሙት ሃይሎጋ ልብሷ ያለቀው ሃይሎጋ በመጎተት ሃይሎጋ አረሎጋ ቢሉሽ ትናንትና ማታ ሌባ ጉድ ሰራኝ አንገቷ ታቅፌ ቂጧ ሰረቀኝ አንቺ ልጅ ተይኝ አላልኩም ወይ ቂጥ ማዘረፍ አልተለመደም ወይ ሰላም ጤና ይስጥልን ክብራትና ክብራኔ ቤንጃ ቲዩብ ቤተሰቦች እንደምን አላችሁ በያላችሁበት ሁላችሁም ሰላም ሁኑ ዛሬም እንግዲህ እንደተለመደው ምርጥ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ እነሱን እያየን ሪላክስ እናደርጋለን እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ እናንተ ደግሞ ሁሌ እንደምታደርጉት ሐሳባችሁን በነጻነትና በጨዋነት ማስፈር ትችላላችሁ ማለት ነው ታዳጊዎችንም መልካም ልደት እንላቸዋለን ለናታን ዮኤል ለሮቢን ለአሜን ሀብታሙና ለሲምረን ሀብታሙ መልካም ልደት እንዲሆንላችሁ እንመኛለን እደጉልን ለወግ ማድረግ ብቁልን ለዚህ ቻናል አዲስ ሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን ሁኑ እንደው እንደልምድ ሰብስክራይብ አድርጉ ሲባል ከማለፍ አንዳንዴ ጠንከራ አድርጎ ማስታወስ ያስፈልጋልና ሰብስክራይብ እየተደረገ አይደለም ቻናሉ ሁለቱም ቻናል ማለት ነው ስለዚህ አሁን እስቲ ያስታውሱና ሰብስክራይብ ያላረጋችሁ አዳዲሶችም አድርጋችሁ ቤተሰባችሁን ሁኑ እንዲሁም ሁላችሁም እኔ እርሴቴን እስካረግ ድረስ እናንተ ደግሞ ላይክ የምታረጉበት አፍታ ታገኛላችሁ ላይክ አድርጉና ከዛ ያው ህይወት ይቀጥላል ህይወት ይቀ ስንት አመት ይሆንሻል አንቺ 25 አመት 25 አረ 25 እንዴ 40 አይሆንሽም እንዴ አይሆነኝም ማርያምን 40 አመት ማአሙል 40 አመትማ ቆም ያልሄድም እውነቴን ነው እኮ ቆም ያልሄድም እንዴት ብትለኝ በቃ በንዴት ምናምን ነው እንደነገርኩ እንጂ 40 አመትማ ተሆነኝ አልሄድም ወዲህም ቁጭ ነው የምለው እና አሁን 25 አመትሽ ነው 25 ነሽ አሁን 25 እሱም አይሆናችሁ አመትሽ ነው አሁን 25 አመት ከዛ ይበልጠኝ ምን እንጃ እኔ እንግዲህ አላውቅም እናንተ ዛሬውን ሴት ታውታላችሁ ብላችሁ እሱማ እና እንደመሰላችሁ ነው የምታወሩት ኧረ ማዘር ቀላል አዝናኑ እንዴ በነገራችን ላይ የሳቸውን እንረዳለን ይሄ በእነሱ ዘመን ዓመተ ምህረት ምናምን አይቆጥሩ ስለነበር ስለማያውቁት ነው የተወለዱበት እንግዲህ ስለማይዙት አይቆጥሩም ሳይሆን ስለማይዙት እና ግን አሁን ያሰብኩት አሁን ያሉት አለዋል በየኢንተርቪው የሚመጡት አርቲስቶቻችን ምናምን ሴቶቹ ምናምን በጣም እድሜ ቁርጥ የሚያደርጉት እና ወደፊት ግን እነሱ እያወቁ እንደዚህ የሚሉ ነው የሚመስለኝ እያወቁ ዛሬ ማለት ነው ከሜክሲኮ ጦራይሎች እየሄድኩኝ ማለት ነው ካጠገቤ ቁጭ ብሎ የነበረው ልጅ 25 26 ቢሆነው ነው ከኋላችን ደግሞ የተቀመጠች ሴትዮ ማለት ነው 50 54 ምናምን ትልቅ ሴትዮ ናት እንደዛ ቢሆናት ነው ከዛ በኋላ አባት አለችው የስስላት ስልክ እስኪያስደውለኛ እንዴ አለችው እሺ ብሎ ንገሪኝ ስልኩ አይፎን ነው ያዘው ንገሪኝ ስልኩ ምናምን ብሎ ነገረችው ደወለ ሲደውል ስልኳ እጇ ላይ ነው የጠራው እንዴ ምንድነው አልኩኝ ማለት ነው ከዛ በኋላ እንደ ይሄው ስልክ ምናምን ነገር እጅሽ ላይ እኮ ነው ስልኩ ለማን ነው ምናምን ነገር ሲላት ቴንኪው አመሰግናለሁ ፈልጌው ነው አለችው በጣም ነገረመኝ ከዛ ፈገግ ምናምን ብላ ታየዋለች በቃ እንዲ ምናምን ነገር አለችው በቃ አመሰግናለሁ ምናምን አለችው እይ ከባህል ያፈረግጥ አይደለም ወይ ነው እንደው ነገሩ ማርያም እንዴት እንደገረመኝ እግዚአብሔርን የምሬን ነው የምነግራችሁ አይ ምናልባት እንግዲህ ትምህርቱ ላይ ደከም ብሎ ምናምን ሊያስጠኑት ምናምን ሊሆን ይችላል አላቅም በነገራችን ላይ ከዚህ በፊት እንዲህ አይነት ነገር ላይ አስተያየት ሰጥቼ ብዙ ሰዎች ምን ብላችሁኛል ፍቅር እድሜ ያገድበው ምናምን ብላችሁኛል ለኔ ይገድበዋል ማለት የሆነ ሊሚት አለው የ20 አመት ጎረምሳ ከ50 ምናምን አመት ጋር ፍቅር ይዟቸው ምናምን ተጋቡ ብትሉኝ ለኔ ነው ይሄ የኔ አመለካከት ነው እኔ ብዙ መቀበለው አይነት ነገር አይደለም በዛ ላይ ደግሞ እኛ ሀገር ብዙ ጊዜ የተለመደው ወንዱ ነው ተለቅ የሚለው ነገርና ሴቶቹ ትልቅ ሲሆኑ ትንሽ ለምን እንደሆነ አላቅም ይከብዳል ነገሩ ይከብዳል ላይ የኮተኒ ቆንጆ ላይ ያለሽው አንቺ ነሻል ማርያምን በይ እዛ ፎቶ ላይ ያለሽው የድሬዳዋ ቆንጆ
እና ታዲያ አሁን ግን ማንም ረስቶሻል? ማን ያቀኛል? አሁን አንድ ሰው የሆነ ነገር አርግላት ካለኝ ማለት ነው ይሄው አድራሻዬ እዚህ ጋር ነው። ኤልያስ ይባላል ስሜ። ያዡ ስሜ በዚህ ጋር ተላልፊያለሽ አይደል? ማይ የቱ ጋር ነው ቤትሽ? አሁን ቅርብ እዚህ ገባ። እዚህ ጋር አሁንም ውበትሽ እንዳለ ነው ለኛሽ። እንወድሻለን እናት። ክበሪልን፣ ኑሪልን። አየማይ ጋኔ ያለችኝ እሷ ነች። ያዣት ቡና ትገዛለች እንዴ ለሚገባ አየማይሽ። እሺ ማቻው የድሬዳዋ ቆንጆ ነች። በነገራችን ላይ የኮተኒ ማስታወቂያ ላይ ያለው አንቺ ብዬ ያወራሁት ጋይስ ያው አርቲስት ነክ አርት ውስጥ የተሳተፉ ሰዎች በብዛት አንቱ አይባሉ ለክብር ነው እና ማለት ነው። እናታችንን እስቲ የሚያስታውሳት አንድ ሰው አይጠፋም ብዬ ነው። የሆነ ቲቪ ፕሮግራም ላይም ፕሮግራም ተሰርቶላት አይቼ ነበረ። ጉሊት ነገር ላይ ቁጭ ብላ ሴትዮዋና ድሮ ማስታወቂያቸው ምናምን ትሰራ የድሮ ፎቶቿ እንዴት ቆንጆ ነበረች እንግዲህ ከተማው ማለት ነው። እና አንቺ እሱም ስላለ እኔም በዛው ቀጥዬው ነው። እና መልክ ግን ያያችሁ ረጋፊ ነው፣ አላፊ ነው። ብዙ ነገር አለ ህይወታችን ላይ ነገ ላይ የሚፈጠሩት ነገሮች ይገርማል። በቃ ዛሬ ላይ ግን የምንወጠረው መወጠር የጉድ ነው። ከአንደኛው ጓደኛዬ ሸሚዝ ከአንዱ ሱሪ ከአንዱ ጫማ ተውሼ ሄድኩኝ። እዛ ተራዬ ደረሰ ልዘፍን። የጥቅምት አባ ሲዤዋለሁ ምናምን ተለማምደናል በደንብ ልዘፍን ዞር ስል በመስታወቱ አባቴን አየሁት። እኔ አልዘፍንም ምን ሆነ? እኔ አባቴን አያውቅም እንዴ ወጥቼ እንደምዘፍን አያውቅም አልፈልግም ማለት ከዛ ስል ግድ የለም እኛ እነግረዋለን አሉ ሰዎች። እሺ በቃ እንደምንም ብዬ ወጣሁና የጥቅምት አባ ሲባል እሱ እዛ ነው፣ እኔ ወደዚህ ዞሬ መስፈን ጀመርኩ። ሰው እኮ በዚያ ነው ወይ ወይ የቱ ተወዶ ወይ ወይ የቱ ሊጣላ ድያየው ተደፈር ብዬ ወደዚህ ዘፍናል። አየው ታው ብድግ ብሎ መጣ። ዞር ስል እኔ ወደ ኪቦርዲስቱ ወደዚህ በቃ ግራ ገባኝ። የት አባቴ ልግባ? መጣ ተገቢ ደረሰና ከግሬ ከዚህ ከጉልበቴ ስር ዝቅ ብሎ ወታደር ነው በጣም አባቴ ኳስ ተጫዋች ነበር። እሺ ግዙፍ ነው ምናምን ብድግ አደረገኝ። የኔ ልጅ እኮ ነው የኔ ልጅ እኮ ነው። በደስታ እንዴ ደሳላችሁ አይ በጠረባ ወረዱት ብዬ እንዴ እንደሆንኩ አያውቅም። ስሜቴን አልተረዳልኝም ነበር መጀመሪያ። ምክንያቱም እንድንለወጥ የሚያስፈልገው በቀለም ነው ብሎ ስላመነ በቃ ያን ነበር የሚመክረኝ። እኔ ደግሞ ውስጤን ነበር በጣም በልጅነቴ ብሎ ማዳመጠው። አነሳኝ እንደዛ አለኝ። ይዞኝ ሄደ የሆነ ሙዚቃ ቤት የነዋይን ካሴት አምጧል። እቤት አለ እኮ አይ ይጨመርለት 50 ብሬንም ሰጠሁት። ያቺ 10 በቃ ነበር የትምህርት ቤት ዩኒፎርም ውስጥ ነበረች። እዛ እሱን ሰጠሁት። ከዛ በቃ ሲጠሩኝ ሰዎች ራሱ ወስዶ አድርሶኝ ስራ ስጨርስ ወደ ቤት ማታ ይዞኝ ሄዳል። ተስማሙ በሙዚቀኝነትህ? ተስማማ። አዲስ አበባም ስመጣ ሌሊት ተነስቶ አድርሶኝ እዚህ ዘመዶቼ ጋር መሿለኪያ አደራ በሏቸው ብሮ ገላን ስትታጠብ በቢላ ነው እንደምትታሽ አንበሳ የቤቲ ወይ የባምቢና ቢብቲ መነባንብ ይዛልን መታለች። አገኘህ ወይ አጣ ሰው ጣለህ አነሳ ከዛፍ ላይ ወደክ ጎንህ ካበድ ዋለ ዋናው ማንነትህ አንተ ነህ ካለ ልብህ ይመን እንጂ ደስታ የትም አለ ይላል። ያበደ ነው። እሺ ሚካኤል ደስታ አንቺ ነሽ፣ ሀዘኔም አንቺ ነሽ። ገራሚ ነው ቂጥ አስነኪኝ በናች። ኮመንት እኮ የሚጽፉ ሰዎች የሚገርሙ ናቸው። ለሁላችንም እንደገጠምሽው ምን ሚሉ አባባል ሰምቼ ነበር መሰለህ። የለቅሶ ቤት ምስር ማይጣፍጥ ቤት እስኪሰራ ድረስ ነው። ከባሰው የለቅሶ ቤት ምስር ይጣፍጠኛ ምናምን የሚለው እሱ ማይጣፍጥ ቤት እስኪሰራ ድረስ ነው። የለቅሶ ቤት ምስር የሚጣፍጥ ቤት እስኪሰራ ድረስ ነው። ቤት የተሰራ ቀን አይጣፍጥም እኮ ከለቅሶና ከፔንጋ ነው። ዋው ሰምቼ አላውቅም። ጻፈው የኔ ነው የራስ ይገርማል ይባላል። የለቅሶ ቤት ምስር ይጣፍጣል ምናምን ይባላል እና ቤት ሲሰራ ግን የዛኔ ሀዘን ገባ ማለት ስለሆነ ቤት ያን ጊዜ አይጣፍጥህም ነው ይሄ ማለት ነው። እንግዲህ ተመልከቱ። ይሄ አሁን
ኮንዶሚኒየም ነገር መሰለኝና በቃ ሰርግ ነው፣ የተቆረጠ ነገር ነው፣ የተደገሰ ነገር ነው። ሰው ሞቶ አጠገብ ላጠገብ ድንኳን ተጥሏልና ምን አድርጋችሁ ማስታረቅ ይቻላል? በጣም ከባድ እኮ ነው። በጣም የሚገርም ነው። ሰርግና ሞት አንድ ነው የሚባለው እንደዚህ ነው። ግን ከለቅሶ ቤት ይልቅ ለሰርገኞቹ በጣም ጭንቀት የሚሆን ይመስለኛል። በጣም ጭንቀት። ለቅሶ ያለባቸው ሰዎች ይረዷቸው ይሆናል። በቃ ሰርግ ነው። እነዚህኞቹ ግን በይሉኝታ ብዙ ነገር የሰርጋቸውን ቀን ያችን አንዷን ቀን እንደ ልብ ሆነው ጨፍረው ዘለው ምለው ላያሳልፉት ይችላሉና በጣም አያጋጥም አያድርስ ነው እንዲህ አይነት ነገር። ልምድ አካፍሉኝ መንግስት ሰራተኞች ምንድነው ዛሬ በቃ በጣም ደስ ብሎኛል። በ4000 ብር ተቀጥሬው ነው። አንተ ምንድነው ስራ ማከክ ነው እንዴ? ያስጠላ። በኢየሱስ ስም አንተን ነበረ በጋራጅ ማድረግ። ቢላም አያስፈልግም፣ እየቀያየርክ ታርዳለህ። ምንድነው? እንዴት ነው? እሺ ቆይ ሞዲስ የምታረገው በዚህ ጥፍር? አረ ተቆረጠው። ጋይስ ዛሬ ከመቼውም ጊዜ በላይ ይሄን ፕሮግራም ቆንጆ አድርገን መጨረስ አለብን። ሰውየው ድንፋታም ባለስልጣን ነገር እኔ ምንድነው ማድረገው? ትነፋላ። አልወደድኩም እንዴ? አስጨነቀኝ እኮ። ማን ነው ይሄን ልጅ ያመጣብኝ? የት አለ ኦርጋናይዘሩ? ማን ነው? ደረጀ? አቤት ጋሽ። አቤት። አልነገርኩም እንዴ ፕሮግራም? አረ ተዘጋጅተንበት የመጣ ነው። ነግሬሃለሁ ፕሮግራሜ እንዳይበላሽ። አረ በኔ ሁሉት ምንም አይበላሽ። ነግሬሃለሁ እኮ ሲም ነግረኛል እንዴ? ፕሮፖዛል አልኩም የተገኘልስ ጥያቄ። ኦኬ እኔ ወንድማክን ዘፈን ዘፍናለሁ፣ አንተ ተመስጠህ ሪትምን እየጠበቅ መንፋት ነው። የወንድማክ ምን የሚለው 1080 ብዬ እንድል ነው። ታገቢኛለሽ ወይ የሚለው ነው። እናንተ ዝግጁ አሉ? ርችቱ ዝግጁ ተዘጋጅተህ እናንተ? አዎ እንዲያረማመድ ታገቢኛለሽ ያንቺን እሽታ ሰብ ሁሉ እየጠበቀ። አንቺ ባለጌ፣ አንቺ ወራዳ፣ ምን አይነት ነገር ነው ዛሬ አይኔ የሚያየው? ልፋቴ ድካሜ ከንቱ ሆነ። እኔ በዚህ አልጠበቅኩሽም ነበር። በጣም ተበሳጭቻለሁ። እንደዚህ አይነት ህይወት ውስጥ በመግባቴ በጣም አዝኛለሁ። በጣም ነው ያሳዝነኝ። ምን አባቱ ነው የሳክስ ነፋት? እኔ ሽፈራው ላይ ነው የምታላግጠው? ጋይስ አዶናይን እስር ቤት ከጆሲ ጋር ነበር ያሰሩት አሉ። ምን እንዳስነካው አይታወቅም። ይኸው ሲወጡ ካልዘፈንኩ ሞቼ ብሎ ይኸው ስቱዲዮ ይዞት ሄዷል። እኔ በግሌ ባትዘፍን ባይ ነኝ። የኢትዮጵያ ሕዝብ እንዳከበርንህ ብንኖር ይሻላል። ልናነሳም አንዴ ነው፣ ልንጥልም ልንዘረጥጥም አንዴ ነው። ለማንኛውም ቪዲዮ ነሳቻችሁ ልመለስና የሚያስቁ ኮሜንቶችን እናነባለን። የትም እንዳትሄዱ። ጥፋቴ ቢያሳጣኝም ዛሬ ትላንት አይደለም። ደገም ራሱ እሺ፣ ግን ኢነርጂ ስለሆነ እሺ፣ ኢነርጂ ልጨምር ለባ። እሺ፣ ኢነርጂ እሺ፣ ስሜታዊ ሆነ ስራችን አንድ ነገር እሺ፣ የበለጠ ጫው ልበል። አይ ስሜት ስጠ ስሜት ስጠ። ቃሉን ባታስብ አሪፍ ነው። ስሜቱ ላይ ፎከስ ላይ እሺ። በደል አይ እዛው ዜማው የገባኝ ከረፈደ ጥፋቴ ቢያሳጣኝም ዛሬ ትላንት አይደለም። ደገም ራሱ እሺ፣ ግን ኢነርጂ ስለሆነ እሺ፣ ኢነርጂ ልጨምር ለባ። ይሄን ኮሜንት ተመልከቱት። በቃ አሁን ሰሩት። ዳንን እንጂ እኮ ደንቆሮ አይደለም። እስር ቤት አዘፍነውት ነበር። ለዛ ነው የልብ
ይሄ ትክክለኛ አልቦቦ ዋጀፋ ቢዲነት ሰርግ ትሰራለህ? ኧረ ተውኝ። በዚህ ድምፅ ስንፈተ ድምፅ ያለበት ልጅ እንደው ደህና ሞቲቬት እያደረገን ነበር እኮ ጋር። ኧረ ወይኔ ሰው ኧረ ተውኝ። ለአዶናይ ብለን ነው እንጂ ወንዝ ላይ ቢለቀቅ ደስተኛ። ኧረ ተው ተው፣ ይሄን ልጅ አታዘፍኑት። የምራ እኔ ባይዘፍን ባይ እስቲ ባይዘፍን በነገራችን ላይ አዶናይ እንግዲህ ቪዲዮዎች በጣም ስለሚለቅ የቀን ውሎውን ምናምን እየቀነጫጨበ ስለሚለቅ ነው እንጂ አብዛኛው ዘፋኝ ታሪክ ነው እኮ የወጣው። ይሄ በተለይ የለብለብ እነዚህ ዘፋኞች የነሱ የቲክታከር ሆኖ በድንገት እየተነሱ የሚዘፍኑትን ገበና ነው ያወጣው እኮ። በቃ እንደዚህ ነው የሚቀረጸው። ያው አቀናባሪዎቹ ምናምን ያክሙታል፣ ድምጹን በደንብ አስተካክለው ምናምን አቀነባብረው ያወጡታል። በቃ ሂት ያረጋል፣ ይጨፍርበታል ምናምን። በቃ እንደዛ ነው እኮ የብዙውን ገበና ነው ያወጣው እንጂ አዶናይ ብቻ አይደለም እንደዚህ። አብዛኛው በተለይ አዳዲስ ሙያቸው ሳይሆን ጥሪያቸው ሳይሆን እየገቡ የሚዘፍኑት በዚህ መልኩ ነው። የገባኝ ከረፈደ ጥፋቴ ቢያሳጣኝም ዛሬ ትላንት አይደለም። ግን ኢነርጂ ትበልሽ። እሺ ኢነርጂ ልጨምር ልበል። እሺ የበለጠ ጫው ልበል። አይ ስሜት ስጠው። ኮሜንት ላይ ምን ይላል? ሰሩት እኛ ምን አረግነ? ፌድራል እንዲያሰረቅ እስር ቤት ክፉ ናቸው። አዘፍነውት እኮ ከዛ እሱ ስሜት አላለም። ስሜት ስታረ አረ ሰውዬ ስሜት አትበል እንዳይመጣቅ። ጓደኛው እኮ ያበላሻል። አረ እናንተ ደፈር ብለን እናውጣ ዘፈን ቴዲ አፍሮንና ልጅ ሚካኤልን ባትጋሩኝ። ብዙ ሰው ነው እንደዚህ ቪዲዮ ሲሰራ ያየሁት። ያው እንወዳለን፣ አረ ይቅር ግን ዘፈኑ ይቅር ምናምን ይላሉ። እና እንዳልኳችሁ ስላሳየ ነው እንጂ አብዛኞቹን ብታዩት እንደዚህ ነው። እሱ ስላሳየን ነው እና ብዙዎቹን እንዳጋለጠ ነው እኔ እንደውም የምቆጥረው። አሁን ነገ ሲወጣ ዘፈኑ አሁን በቅርብ ቀን ይወጣል። እየቀረጹ ነበር ትናንት ክሊፑን። ሲወጣ ዘፈኑን ያለውን በቃ አሁን የሰማችሁትና ዘፈኑ ላይ የምትሰሙትን አወዳድሩት እናንተ። ከዛ ቢቲንግ ቢዘጋ እንደዚህ ገንዘብ በገንዘብ ነው። የሚገርም እኮ ነው እንደው እቺን ነገርማ ከዴቭ ጋር ነው የምናወራባት። ወይ ላይፍ እንደዚህ ይቅልልን። ቤቲንግ በመዘጋቱ በስመ አብ። አረ ሚተፋ ማነ እስቲ ኑ ትፉ ለመቁጠር። አቤት ቤቲንግ እኮ ተዘግቶ በቃ ብራችን አረፈ። አረ ወንድሜ ሲያሳዝን በእናትህ ተቆላም ችግር ነው። አዎ ብራዘር ችግር እኮ አይናውጣው አረፍ። በቃ እኔ ነኝ ምረዳው። በቃ አረፍ። ታው እንጂ እኔ ነኝ ምረዳው። ያስ ቤቲንግ የሚበላን ብር አይዞ እና ሲያሳዝን እንኳን ሰጠን። በስመ አብ ይሄኛውም ቸግሮታል። በእናትህ አረ በየቦታ አትቀመጡት። አንተ ረፍ በእናትህ ልርዳበት እንጂ ሁሉ ልርርተ እኔ ሳረዳድ ያልቅብኝ ነው ሰው። ቀጣይ ግን እኔ ነኝ የምሰጥ። ችግር የለውም። ትጣላኛለህ። ሌላ ችግር የለውም። ብር ያላልቅ ብሎ ግን በኔ መራቅ ቆጥሬ ተፋስኪ እኔ አሁን አረቄ አልወድም። እውነት ኧረ እውነት እኔ እኮ ሰብቻለሁ። ቀደም ነበር የምጠጣ። አሁንስ? አሁን አልጠጣም። ማን ነበር የሚሰጥሽ? ቀደምማ ሁሉ ሲጠጣ አንጡ ነው ነበር ማለት። እሺ ተዚያ ጨጓራዬንም ጎዴን ተቆ በጊዜ ነው ያቆምሽው አንቺ። አወጣላችሁ የምጠጣው ጠላስ ማን ነው የሚሰጥሽ? ጠላማ እናቴም ትሰጠኛለች። የማንን ጠላ ነው የምትወጂው? የነደመጨው የማጥሩ ሰው እናንዳርገው ነው። ምንም አይልሽም? አረቃው ነው እነሱ ሲጠጣ ረሱ ጠጥሻለሁ። ለምን አስጠላሽ? ሲሸተኛ ረሱ በጣም ደም ነው የሚፈለው። ጠላና ውሃ በምን ይለያያሉ? ውሃው ተሸልቆ ይመጣል።
ተሸለቆ ይመጣና ጠላ ይቦጩበታል። እሺ ሲቦጩበት ያ እተላ ሆኖ ቆይነ ይጣራል። ሲጣራ መጠጣት። ከአረቄ ጋር ያለ ነገር ምንድነው? አረቄ ያው ደስ የሚል መጠጥ ነው። አረቄና ውስኪ እወዳለሁ። ያው መጠጥ ሳይበዛ ተጠቃሚ ነኝ። የተለየ ነገር የለኝም፣ ግን ደስ ይለኛል። አረቄ ላይ የሆነች ሞመንት ነው፣ የሆነች ከምግብ በኋላ ቤት ውስጥ አንዳንዴ ቁጭ ስል ምናምን ነገር አንዳንድ ምናምን ወስዳታለሁ። ይስማማኛል። የማይረብሸኝ አይነት መጠጥ ስለሆነ ነው። ሰላሜን ነው የሚሰጠኝ ለማለት ነው። አታብዙ። እኔ በብዛት ከደብረ ብርሃን ነው የሚመጣልኝ። ከደብረ ብርሃን ነው የምታመጡልኝ ካላችሁ እንደውም በውስጥ መስመር ትላለህ። እንደውም የሚሰራቸውን ኮንቴንቶች አይታችሁ ከሆነ ብዙ ጊዜ ከመጠጥ ጋር የተያያዘ ነው እና ስለዚህ ሰው የሚያውቀውን ነገር ነው የሚሰራው። እቺ አረቄ ጉዳይ ግን ሰሞኑን በጣም አረቄ ይላል ሰው። ግን እኮ ቶንሲሌን ያመመኝ ላይ አረቄ ነገር ቢገባበት ቶለሽ ላይ ነበር። ኖ እንደ ሀሳብ ነው። እንዲህ ማልቻልኩሽ አረቄ ጨምሬበት ልበድ ብዬ መሀል ቻይኖቹ ጋር ስጮት ታገኘኛለሽ። አጃጃ አታስረጂ። ግድ የለም በማርቀስ ያቆሽልሽ። አንድ ኤደን ሰይፉ ላይ አረቄ ኮሬንቲ ታውቃለህ? ይኸው ጨብጫት አጠፍታት ማድሮ እሷን አለ ማንም ነው ሻዩ እንዳደቱ አንቺ ልጅ ሻይ ኮረንቲ ታውቃለህ ትለዋለች። ይኸው ጨብጫት ነው ማድረዋል። አንገብግበሽዋል። እንኳን አረቄ ጨምረሽበት እንዲሁም አልቻለሽም። ሰላም ነው? ሰላም አለለ። ሰላም ምን እያረክ ነው? ያው ቆም ያለው ና ሻይ ቡና ልበል። እሺ በቃ እዚህ እንግባ። ያርቢት ና አስተናጋጅ ለኔ ሻይ እንደገና ቡና በስኳር ወይ ሻይ ጠጣ ወይ ቡና ጠጣ። አረ ሻይ ቡና ነው ያልከኝ። ሀሳቡ እኮ ገብቶናል፣ ግን አቀራረቦት ነው ትንሽ። አሁን ልምድ እያካበቱ ሲመጡ ሁለት ሰው ሆነው ምናምን እንደሚሰሩት ተስፋ እናደርጋለን። ግን ሀሳቡ ላይ ትንሽ እናውራበት። ምንድነው ጠጮች ቀምቃሚዎችም ሻይ ቡና እንበል ነው የሚሉት፣ ወይንም አንድ ሁለት እንበል እንደውም ይሻላል። ሻይ ቡና እንበል ብለው ሄደው ገብተው አረቄውን በሉት ድራፍቱን በሉት ምናምን ነው የሚጠጡት። እንደገና ደግሞ አንድ ሁለት እንበል ተብሎ ይገባና 102 ነው የሚጠጡት። ማን እንደሆንክ ታውቀዋለህ አይደል? ትናንትና ማታ ሌባ ጉድ ሰራኝ፣ አንገት ማታ ቅፌ ቂጧ ሰረቀኝ። አንቺ ልጅ ተይኝ አላልኩም ወይ? ቂጥ ማዘረፍ አልተለመደም ወይ? እዚህ ጋር ፍዞ አስቀምጧት እንደው ቤት ነው ሲላት እኮ ቤቷን አሳይታኝ እኮ ነው። የት ነው? አይዞት እዚህ ጋር ፍዞ አስቀምጧት። አፈዞ ወደቀች እንደው እኔ ላይ ጣላት እንጂ እንደው ድንጋይ መታት ምንም አለካ አለ ዘወትር ወኩን ያመሽናም ሽታ ታቀሙ እንኳን ታመሽም እኮ እንደው መልካም ሰው ናት። እንደው ሳያት መልኳ ራሱ አሳስቶኝ ነበር። እንዴት በቃ ፍዞ ፈዘዟት። እግዚአብሔር ይስጥህ። ምንም ማለት እንደው ጡታተሽ ዳካካ እንዴ እንዴት ለካታለ አይዞት አይደለም ትንሽ ነው እንዴት ለጋጡት ነው ለጋጡት ዳዲ ናቸው ነው መርቁኝ ምን ማለት ነው? አንካታ አይዞት አይደለም ምን እንዳረካት ታወጣለህ? ሜካፑ ገራሚ ነው። እኔ እዚህ ቤት የሚሰራው ፕራንክ የሚመቸኝ ለምን መሰላችሁ? ሪል ነው በቃ። አሁን ፌክ አይደል አብዛኛው ፕራንክ ብለው የሚሰሩት ተነጋግረው ምናምን እየታየ ካሜራው እዚህ አይን ስር ተቀምጦ ምናምን ነው። እና እዚህ ቤት ግን እናትየው ምንም አያውቁም እና የሚሰሩት ፕራንክ በጣም ደስ ይላል። ያው ለመዝናናት ያላችሁ እኛ ስንማር ተበድለናል ምለው በምክንያት ነው። ይኖራም ሰኝ ስቲከር እኛ ስታረምልን ማለት ነው በጥሩ ከዛ በቃ በጣም ኮረድን ደግሞ ጥሩ ምናምን ነገሩ ይባላል። በጥማል ሁላ ላይ ይባል ይችላል።
እዚህ ጋር ድንቅ እኔ እኮ ማለት ነው ማቤቴ ድንቅ ስራ ጥሩ ስራ አስተማሪዎች ግን ቆይ የት እንደተማሩ ያውቅ ምርጥ ስቲከር ነው ይለጠፍላቸዋል። ማስተውለ ስራ አንተ ድንቅ ነህ እማቤቴ። እነዚህ ማለት ነው ግዴላችሁም የዳድሪስ ተማሪዎች ናቸው በእውነት ራይት ነው። ምን ይላል የሂሳብ አምባሳደር ጀግና እናንተ ሞቲቬት እያደረጉ ነው የሚያስተምራቸው። በቃ የሂሳብ አምባሳደር በለው ኦቨር ሞቲቬት ነው እነዚህ ልጆች። ከዛስ እሱ ይገርማችኋል። ስቲከር ጊፍት ምናምን አለው ሌላ ስቲከር። ከዛ በጣም ያስገረመኝ ነገር ነው ቶሚ ኤንድ ጀሪ። እኛ እኮ ደብተራችን ላይ ራሱ ካሉ በቃ ስፔሻል ደብተር ነው ያንተ ብሮ። እዚህ ጋር ይለጠፍልሃል ጊፍት ምናምን ማቤቴ ናይስ አሪፍ ነው። በቃ እንደዚህ ምርጥ ነው። ሞቲቬት ይሆናሉ ተማሪ ልጆቹም ምናምን ደስ እያላቸው ነው የሚሰሩት። እንትና አስለጠፍኩ በቃ ለማግኘት ያን ነገር በደንብ ትምህርታቸውን ይማራሉ። አሪፍ ሲስተም ነው። እኛን እበጡ ብላችሁን ወይ እንዴት ነሽ? ደህና ነሽ? አለሁልህ። ጠፋሁብህ አይደለ? በእናትህ ስልኬን ሰርቀውኝ እኮ ነው። ከምርሽ ነው? ታዲያ ደውይም እንዴ? ታዲያ በቁጥር በደረኝ ታውቀኛለህ። ቁጥርህን አላውቀውም። ታውቀኛለህ ምን ያህል እንደሆንኩኝ በእናትህ ቁጥር ያላሽው? ኧረ በስመ አብ። የፊላን ቁጥር አንድ ስጠኝ። የፊላ አለኝ ብለህ ነው? 09 51 43 ሃው ይሄ ካልሰራልህ ደግሞ 09 10 10 ድጋሚ 51 ደውልለት። ከሁለት ሰዓት በኋላ ደግሞ ማታ እንደደውልለት እሺ። አያነሳም በጊዜ የምታየው መሸር እንደዳትሽም የኔን ቁጥር የፊላ ማለት ኒኩሌር ቦምብ ሲባል ሰው ትልቅ ነገር ይመስል ግን እቺን ነው የምታክለው። ለምን አንድ ሙሉ ከተማ ያጠፋል ይሉል እንዴ? አንዴ የወራቤ መንግስት ከአሜሪካን ተጣልተዋል። መሀሉ ላይ ወድቃል ሰው። ወራቤ እኛ ሀገር እዚህ ጋሻሴ እየሰማኸኝ አይደለም መሰለህ? ወዚህ ወራቤ አው ረብሻው ሲል አማይማይን ልቅ አረገ ዳፍ በርግ ያስኩት በእጄ ማይሰማ ነገር የለም። አባ አስጠረታኝ ነበር እንዴ ይሄ አንተ ልጅ ነው? ባሽ እንኳን መጣ። ሀጂን ተዋው ሰላም በላሽ። ሀጂ ልጄ ነው። ሰላም ሀጂ። ኩራት ነው ከሩቁ ነው ሰላም የምትለኝ? ኧረ ሀጂ አልኮራው። ምን ዳርዳር ያስብልሃል? ሳማ እኔ እኮ ብዙ ጠየፈኝ አልልህም ልጄ። ጥራጋው ከፈለኩ የአባቱ ምራቅ አይደል እንዴ? ምን ያስጠይፈዋል? ዋጠው እንደው ዋጥ አሁን ሳወራ ምራቅ እርጎ ይሰራል። እዚህ ጋር ጫው ካለው ብዬ ነው። የአባት ምራቅ ነው ዋጠው መድኃኒት። ምን ሆኖ ነው? እናቀለታለሁ። አረገዘ እንዴ? በመሳም ነው ያረገዘ። የዛሬ ልጆች ምን ይታወቃል ብለው ነው በምራቅ ከሆነ ብዬ ነው። አሻሴ ጨዋታ እኮ ትችልበታለህ። ጨዋታማ የእርሶ ነው። አሁን የቅድሙን ጨዋታ ይቀጥሉልኝ። እሱን ተውት ባ ያንማ በቃ ቦምቡን ደፈር ጋስ አሁን ጣቴ ጣፍ ጫፉ እንዲጠቁሮ የለ እንግዲህ ይሄ የጠቆረው ያን ያዘው ነው። አሜሪካን ዝም ብላ ነው ሰይን እንደ ሀገር የምታስፈራራበት እንጂ ሚረባም ነገር አይደለም። ኒኩሌር የሚባል የሁለቱ ፍቅረኛ ማቾች ዶክተሮች መረጃ እንሆ ወጥቷል። የሁለቱ ፍቅረኛ ማቾች ሐኪሞች ከሆስፒታል ከውስጥ የተገኘ ልዩና እውነተኛ መረጃ ሲል ኢትዮ ታይምስ ይህንን አስነብቧል። ዶክተር አቤኔዘር ጌታቸውና ሜሮን ደመሌ በጎንደር ሆስፒታል በትምህርትና በስራ ላይ የነበሩ ሲሆን በተቋም ውስጥ በነበሩበት ወቅት ፍቅረኛ ማቾች ነበሩ። የሚያውቋቸው ሁሉ የነበራቸው መቀራረብና መዋደድ ደስ የሚል እንደነበረ ይናገራሉ። ነገር ግን ዶክተር ሜሮን ባጋጠማት የማይድን ህመም ምክንያት በተደጋጋሚ ጊዜ ለዶክተር አቤኔዘር የራሱን ህይወት እንዲኖርና ህይወቱን እንዲያስተካክል በተደጋጋሚ ስትነግረው እንደነበረ ጓደኞቻቸው ይናገራሉ። ዶክተር ሜሮን ለረጅም ጊዜያት በሕክምና ብትረዳም ህመሙ ለውጥ ሊያመጣ አለመቻሉ ቢታወቅም በርከት ላሉ ቀናት ሆስፒታል ውስጥ ገብታ ተኝቶ መታከም ሲደረግላት ቢቆይም ለውጥ ሊመጣ አልቻለም። ዶክተር ሜሮን ከ3 ዓመታት በላይ የቆየ ህመም ሲስተማቲክ ለብስ ኢሪቴማቶሰስ ኤስሲኤልኢ እና አኪዩት ሊቨር ፌለር ነበረባት። አዲስ አበባና የተለያዩ ሆስፒታሎችና ጎንደር ሆስፒታል ስትታከም ቆይታ ታህሳስ 3 እንድትተኛ ተደረገ። ዶክተር አቤኔዘር በሆስፒታል ውስጥ ሲከታተላትና ሲያሳክማት የቆየ ሲሆን ምሳ ከውጭ አምጥቶ ቀን ከተኛችበት አብለቷት ነበር።
እገዛ በሚያደርግላት ወቅትም የራሱን ህይወት እንዲመራና እንደማትድን ስትነግረው እንደነበር ጓደኞቻቸው በተደጋጋሚ ተናግረዋል። በዚህ ሁኔታ ውስጥ እንዳሉ ዶክተር አቤኔዘር ከጓደኛው ጋር አምሽቶ ራሴን ስላመመኝ ትራማዶል ልግዛ ብሎ ከአንድ ጓደኛው ጋር ሄዶ 10 ፍሬ ገዝቶ ገባ። በዕለቱ ማታ ላይ ከእናቱ ጋር ሲያወራ እንዳመሸ ከቤተሰብ የተገኙ መረጃዎች ያመላክታሉ። በማግስቱ ከስራ በመቅረቱ ተደውሎለት ስልክ ባለማንሳቱ አብሮት የተከራየው ዶክተር አበባ የተባለ ጓደኛው ተደወለለት። ጓደኛውም ቤቱ ሄዶ ክፍሉን ሲያኳኳ አልከፍት በማለቱ በሩን ከፍቶ ሲገባ ተሸፋፍኖ ተኝቶ ተመለከተው። ሲጠራው አቤት ስላላለው ትከሻውን እየነካ ለመቀስቀስ ሞከረ። ስላነቃለት ብርድ ልብሱ ሲገልጠው አረፋ አየ። ከዛን የልብ ትርታውን ሲያዳምጠው እንደሞተ አረጋገጠ። ዶክተር አበባው ጉዳዩን ለፖሊስና ለባልደረቦቹ ነግሮ ፖሊስ እያጣራው ይገኛል። ሚሊኒክ ሆስፒታልም የአስክሬን ምርመራ ታህሳስ 5 አድርጎለታል። ውጤቱም እየተጠበቀ ነው። አካላዊ ጉዳት ምንም የደረሰበት እንደሌለም ተረጋግጧል። ዶክተር ቃል ኪዳን ደምሌ እህቷና ወይዘሮ የቆየ በዛብህ እናቷ እያስታመሟት እያለ ዶክተር ሜሮን ታህሳስ 6 ቀን አርፋለች። ቀብሯም ታህሳስ 8 በትውልድ ቦታዋ ደብረ ማርቆስ ከተማ ተፈጽሟል። ታዲያ ከሰሞኑ የነኚህ ሁለት ዶክተሮች ጉዳይ በጣም እያነጋገረ ነበር። በቃ በጣም ይገርማል። ሰው ሁሉ አይምሮ ውስጥ የሚመጣው ፍቅር እስከ መቃብር የሚለው ነገር እንደሚሆን እርግጠኛ ነኝና አንዳንድ ጊዜ እንደ ቤተሰብ አስቡት እንዴት አሳዛኝ እንደሆነ ይሄን ዓመት ደክመው ተምረውም ብለው እሷም በእንደዚህ አይነት ህመም ማለፏ እንደገና እሱም ደግሞ ራሱ እንደዚህ ማድረጉ እንደ ሀገርም ደግሞ ሁለት ዶክተር ማጣት ለምን ያክል ሰዎች አንድ ዶክተር ለስንት ሰው የሚደርስባት ሀገር እንደሆነች ደግሞ አስቡትና በጣም ያሳዝናሉ። በተለይ እሱ በቃ ምን ትሉታላችሁ እንግዲህ ቦታው ላይ ሲኮን ነው ለምን እንዴት የሚለውን ወይ ጽፎ እንትን ካላለ ሁኔታው በቃ እሷ እንደዛ ስለሆነች አዝኖ ነው የምትሉት። እንግዲህ ያሳዝናል። ነፍሳቸውን ይማረው። እንግዲህ ከኢትዮጵያ አርቲስት ስፖቲፋይ ላይ ማን ይመስላችኋል አንደኛ በመሰማት ገምቱ? ማለት በጣም ርቀቱ የሰማይና የምድር ነው። የ70 ሺህ እና የ1 ሚሊዮን ልዩነቱ። 1 ሚሊዮን መንዝሊ ስትሪም ያለው ኢትዮጵያ አርቲስት አለ። እውነት ለመናገር ቴዲ ነው። ቴዲ አፍሮ ነው። ስፖቲፋይ ሲባል ራሱ የኢትዮጵያ አርቲስት አይመጣልኝም። ለምን ዋሻ? ሙላቱ አስታጥቄ ናቸው። ጋሽ ሙላቱ አስታጥቄ 1 ሚሊዮን ገብቷል። ሲወርድ 800 ሺህ ነው የሚገባው መንዝሊ ስትሪም። ከዛነ ኃይሉ መርጊያ ገብቷላ። ከዛ እነ ግርማ በየነ እና ጋሽ አሌክስ ምናምን ብሎ ነው ቴዲ አፍሮ አይ ቲንክ አሁን 80 ሺህ ምናምን አካባቢ ገብቷላ። ኢትዮጵያ ውስጥ ሙዚቃ ውጪ አይ ቲንክ እርግማ ነው ይመስለኝ። ውጪ ከተከበርክ አቀደን ማናከብር ነው ይመስል። እውነት እኮ ነው። ገብቷል። አሁን ጋሽ ሙላቱ የኢትዮ ጃዝ የሚል የራስ ለኢትዮጵያ ያበረከቱት ጀነራል መቀለጃ ነው። ገብቷላ። መቀለጃ ነው ስለ ሊትራሊ ወተ ኢትዮ ጃዝ ምናምን ብትል ማለት አንተ ትቀልዳለህ እንዴ? ሜቢ ሆቴል ቤት ምሳሳት ነው የሚከፈተው። በጣም ነው የሚያስቀኝ። የምሳሳት ሙዚቃዎች ምናምን ማለት ነው። በጣም ነው የሚያሳፍረው። የልጆች ትኩረት ወዴት ያመዝናል ይላል። ልጅቷ አይፓድ ይዛለች እና ታመመኝ ብላ አክት እያደረገች ነው እንግዲህ ወፍ የለም እያየች ነው። አየቻት አሁን መድኃኒት አመጣች።
ለማንኛውም ፕራንክ ተደርገሻል። ምን ይላል? ልጆቻችንን ቅድሚያ ለሚሰጣቸው ነገሮች ትኩረታቸውን እንዲሰጡ ማስተማር አለብን። እሺ ፕራንክ አደረግሽ። ኦኬ ይሄን ቪዲዮ ሳየው ጥሩ ነው ሀሳቡ ጥሩ ነው። ልጆቹ በእርግጥ ረጅም ሰዓት ኤሌክትሮኒክስ ከያዙ ልጆቹ አሁን ጊዜ በቃ እንደውም እቺ ነቅታ ሄዳለች እስከ መጨረሻው ላታያትም ትችላለች። እዛ ውስጥ ነው የሚገቡት። ግን እኔ በጣም የገረመኝ ነገር ልጅቷ ሄዳ መድኃኒት ይዛ መጣች አይደል? እናትየው የምትወስደው ሳይሆን ዝም ብሎ መድኃኒት የሚቀመጥበት ቦታ ነው ማለት ነው። ዝም ብላ ይዛ መጣች። እኔ ታየኝ አደገኛነቱ ይቺ ልጅ ነገ እናቷ ሌላ ስራ እየሰራች የሆነ ህመም ስሜት ቢሰማት መድኃኒት የሚቀመጥበትን ቦታ በደንብ ትደርስበታለች ማለት ነው። ከልጆች አርቁ ነው የሚባለው። ብዙ ጊዜ ብዙ አደጋ ደርሷል። ከፍታ ትቅመዋለች መድኃኒቱን እና እንደውም አቃቂር ለማውጣት ሳይሆን ልብ ያላለችው እናትየው ልጅቷ መድኃኒት ቦታ ላይ የምትደርስበት ቦታ መድኃኒቶች ተቀምጠዋል ማለት ነው። ስለዚህ መድኃኒቶቹን ከልጆቹ ማራቅ ደግሞ ግዴታ ነው የፈለገ ነገር ቢሆን። እኔ እንደዛ ነው የሚሰማኝ። እናንተ ምን ትላላችሁ? አዲስ አበባ ዩኒቨርሲቲ ውስጥ ምንም አይነት ምግብ ይዞ መግባት አይቻልም። ዛሬ ታህሳስ 7 የጸደቀ ህግ ነው። 9 ሰዓት ነው የጸደቀው እና without any early notice ነው ተግባራዊ የተደረገው። በስነ ስርዓት ነበር እየመለሱ የነበሩት። this includes by the way ምስቃ፣ ሙዝ፣ ዳቦ፣ ቺፕስ whatever ምንም አይነት ምግብ ነክ የሆኑ ነገሮች በሙሉ ተከልክለዋል። በስነ ስርዓት ነው የሚመለሷችሁ ማለት ነው እና like this is not fair. You should give us like early notice መሰጠት አለበት። እና the fun thing was literally ተማሪዎች እየተጠቀሙ የነበረው but including me እየተጠቀሙበት የነበረው ቴክኒክ was so all jokes aside ምን አባታችን ነው የምንበላው? እና በቃ ዩኒቨርሲቲው ምግብ ብቻ ነው መብላት የሚቻለው ማለት ነው። ይሄ በሶ ምናምን ከቤተሰብ እንዴ ከሌላ ክፍለ ሀገር ተመድቦ ይመጣ እዛም ያለ ክፍሉ ማስቀመጥ በቃ አይችልም ማለት ነው። አረ ከባድ ነው እንደዚህ በጣም። ይሄ በግድ ስትዳሩ የለህኛ ሰርግ ይመስል ያው ባይዤልሽ መጥቻለሁ እንኪ ጠቀበ በእናትሽ ያለች ቤተ ዘመድ እያጨበጨበ ነው። ሁለቱም አፍንጫቸው ተገትሮ ሁለቱም ቤተሰቦች ቤተ ዘመድ ተናዶባቸው በርዝ ውትድርና ነው እንዴ? አረ ቬሎሽ ነው ለዛርግ እንዳረቀው እና ተጋበጀን ስጠኝና ከፍላ አድርገ ይወላችሁ ወደዛ ነው። ቤተ ዘመዱ እያጨበጨበ ነው። ለነቺን ገንዘብ ቢኖር ከዚህ በላይ ነበር የምንደግሰው። ገንዘብ የለም በቃ ኤስ ቢሆን አርግዛ ስፈታ እንዴ ሌላ ደረጋ ይሆነ ይሁን እስቲ ንጭ ሞቅ እያደረገች ነው ማለት የምትፈልገው እቺ ኩርድ ናት እንግዲህ ብራምባ እየጠበቀች ነው። ይሄው ፎቶ ፕሮግራም ሃይሎጋ ሆይ ሃይሎጋ እንዴ ሃይሎጋ ሆይ ሃይሎጋ የማነሽ ወዳጅ ሃይሎጋ እየልበሙት ሃይሎጋ ልብሷ ያለቀው ሃይሎጋ በመጎተት ሃይሎጋ ኧረ ሎጋ ቢሉሽ ሃይሎጋን እንዲህ ነው ሃይሎጋ በደም ካላስፈኙት ሃይሎጋን እንደመጫት አልጋ ሃይሎጋን እፋስ ዶቄት ወስዶ ሃይሎጋን አይበላም አንጉቶ ሃይሎጋ ቁጢጥ ብሎ መሸ ሃይሎጋ ያሴን ነገር ሰምቶ ሃይሎጋ ላውን ሮቢላው ሃይሎጋን እያረበረበ ሃይሎጋ ታችኛውን ታንኩ ሃይሎጋን እያሽኮበኮበ ሃይሎጋ ጥይት በሰው ገላ ሃይሎጋ ሾልኮ እየበረረ ሃይሎጋ ደግየው ወታደር ሃይሎጋ ከነዛ ገደለ ሃይሎጋን አንተነ አሁን እነዚህ እያሉ ነው እኮ ስቱዲዮ። አሁን ይሄን አሁን ድምጽ አይታችሁታል? ናቹራል የሆነ ድምጽ በዛ ላይ በጣም ደስ የሚል በቃ የት ናችሁ ሙዚቃ ፕሮዲውሰሮች ምናምን አቀናባሪዎች? እነዚህ እንደ ታሪክ ሰርታችሁ ብታስቀምጡት በጣም ሪኮመንድ አደርጋችኋለሁ። የህይወት ውጣ ውረድ ያሳለፉት ያንን ደግሞ በመጽሐፍ መልክ ጽፌዋለሁ። በቅርብ ለህትመት ይበቃልና ወደ እናንተ ወደ ቤተሰቦች ይደርሳል ብዬ ተስፋ አደርጋለሁ። ብዙ ነገር ትማሩበታላችሁ፣ ብዙ ነገር ታውቁበታላችሁ። በወጣትነት በስሜታዊነት እና በአንዳንድ ሁኔታዎች ሊፈጠር የሚችሉ ችግሮችን እንዴት ማለፍ እንዳለባችሁ ብዙ ነገር ያስተምራችኋል ብዬ አስባለሁ። እንግዲህ ያው ብዙ ሰው ስለኔ ታሪክ እንደሚያውቀው አንዳንድ ጊዜ የተዛባ ታሪክ የሚቀርባው ግን እውነተኛው ትክክለኛው ነገር መጽሐፍ ላይ ታገኙታላችሁ። በቅርብ ቀን
መጽሐፉ እሺ ኢንተርቪወር ጆን ዳንኤል ይቀጥላል። እሺ አጎቴ ታየር እሺ ከመጽሐፉ ላይ ለቤተሰቦቻችን አጠር ያለች ከመጽሐፉ ላይ ካሉ ስቶሪዎች አጠር ያለች ያስተምራቸዋል በምታስበውን እና ደግሞ መጽሐፉን እንዲጠብቁት ደግሞ አሪፍ ፓርት መርጠ ከመጽሐፉ ላይ ሙሉ አሪፍ ነው። ባይተዌ መጽሐፉን ከጀመራችሁት ማለት ምሳ ራሱ አበሉም ጨርሱታላችሁ ጀመራችሁ እና አሪፍ አንድ ታሪክ ንገራቸው እስካደረሰበት ጉዳት ድረስ አንድ አጠር ያለች ለቤተሰቦቻችን ንገራቸው። አመሰግናለሁ የተከበሩ ጋዜጠኛ። እኔ እንኳን መናገር የምፈልገው ምናልባት ስላሳለፍኩት ውጣ ውረድ ወይ ስላሳለፍኩት ታሪክ ሳይሆን እግዚአብሔር እንዴት መሀሪ እንደሆነ እና እንዴት ምን ያህል ከሞት ማውጣት እንደሚችል ነው መግለጽ የምፈልገው። ምክንያቱም እኔ በሰባት ጥይት ተመትቼ ኦልሬዲ ሞቷል ተብሎ ሬሳ ክፍል ትላንትና እንግዲህ ሪከርድ በሚባል ደረጃ እስከ 130,000 ሰው የተገኘበት ላይቭ ገብቶ ነበረ ጆን ዳንኤል። እንዲሁም አጎቱ ዳዊት ድሪባም ነበር፣ ሚስቱም የልጁ እናትም እሷም ነበረች እና ብዙ ጓደኞቹም ነበሩ። እንግዲህ ጥሩ አቀባበል ተደርጎለታል። በአብዛኛው እንኳን ደህና መጣ ሞቅ ያለ በጊፍትም በምንም ሰው ቁጥር ብዛትም ቀላል አልነበረም። ያው ቀስ እያለ በኋላ ሰው እየቀነሰ ሄዷል እና እንኳን ለዚህ ያበቃው ማለት ያስፈልጋል። በእርግጥ ታስታውሱ ከነበረ ከታሰሩበት ጊዜ ጀምሮ እኔም ቪዲዮ በምሰራ ጊዜ እዚህ ሁልጊዜ ነበረ በቃ ሆይ እንደማያዋጣና ትላንትናም ቢሆን የዛን ጊዜ 27,000 25,000 ሰው ነው አለ ብሎ ነበር አውሮፕላን ላይ ሲል የነበረው። ትላንትና ደግሞ 130,000 ሰው ስላለ ብዙ እንትን ያደርገዋል ብዬ አላስብም። እሱ ከባለፈው ህይወቱ ስለተማረ 130,000 ሰው ቤቱ ነው ያለው። ስልኩ ልክ ሲያጠፋ የሉም እነዛ ሰዎች ዙሪያው እና የይቅርታን ቪዲዮ ሲሰራ በጣም እንደተማረበት ተናግሯል። በጣም ብዙ ትምህርት እንደሚያገኙ ደግሞ አጠገቡ ያለው ዳዊት ድሪባ ነው። እንደምታውቁት በጣም ብዙ ታሪክ ያለው ሰው ነው። በዛም በጣም ብዙ ልምድ ያለው ሰው ነው። በመጥፎም በጥሩ ማለት ነው። በጥሩ ማለት ያን ህይወት ከተወ በኋላ ለብዙ አመታት ቀጥ ብሎ ኑሮውን እየኖረ የነበረ እየሰራ እየኖረ የነበረ ሰው ነው። ታሪኩ ግን በመጽሐፍ ተዘጋጅቷል። እንግዲህ ከሰባት ጥይትን ፈጣሪ ምክንያት ቢኖረው ነው ይሄን ሰው እንግዲህ ያተረፈው ብዬ ነው የማስበው። ይሄን ታሪክ ሲጽፍ ብዙ ወጣቶች ይማሩበት ይሆናል። ስለሰከነም ነው እንዳለው ዝናና ስም እሱም መጥቶ እዚህ ብዙ ነገር ማድረግ ይችል ነበር። ግን አንደኛው የኋላ ታሪኩ ትንሽ ከባድም ስለነበር፣ ሁለተኛ በቃ ስክነትም እድሜም ስላለ እንደምታዩት በሰውነት ልጅ ምሰል እንጂ ታሪኩ ወደ ኋላ ሲወራ ብዙ አመታት ነውና ብስለትም ስላለ አሁን መጽሐፉ ለብዙ ሰው ያስተምራል ብዬ አስባለሁ። እኔም ለማንበብ ፈልጋለሁ። ምክንያቱም አንድን ታሪክ ከባለቤቱ መስማት ጥሩ ነው። አንዳንድ ነገሮች ግነትም ይጨመርባቸዋል ሌሎች ሰዎች ሲያወሯቸው። በቀደምም አንድ መርማሪ ኢንተርቪው ሲደረግ ሰምቼ ነበር። ስለሱ ጀብድ ሲያወራ ነበር። እንግዲህ ያው በዘረፋን በምንም ላይ ቢሆን ግን ድፍረቱን ልቡን ምናምን እንደዚህ እያለ እያወራ እየሰማ ነበርና እነ ጆንን ግን እንኳን ለዚህ ያበቃችሁ ነው። አሁን ደግሞ ወንዶቹ ሊነሱብን እነሱን ትችላቸዋለህ። አንድ ኮመንት ነው የሚበቃ መልስ ምን ብዙ ጊዜ ወንዶች እንትን እንደውም የወንዶች ማህበር በጣም ትንሽ ደከም ያለ ነው። አሁን ፌሚኒዝም አለ እንጂ ሜኒዝም የለም። የኛን የሚከራከር ያስፈልጋል ብለህ ታስባለህ? አሁን ላይ ላለ ወንዶች ተባክ ለአዲሱ ዘመን ወንዶች አያስፈልግ አይቀርም። ሊያስፈልግ ይችላል። እስኪ ይታሰብበታል ወደፊት ይመስለኛል። ቆንጆ መግቢያ ገባን ሳሚ። በኃይለኛ ወከባ ነበረውና ሶሻል ሚዲያ ላይ በእኛ በሴቶች በተለይ ነፃ ወጥተሃል። በቃ ክሊር አደረክልን። እኛ የመሰለን እንግዲህ እንዳልኩ ትንሽ ወደ መብት መጋፋት መስሎ ነበረ። ያው እሷም እንግዲህ ሶሻል ሚዲያዎች ላይ ስላለች ይህን ጥያቄ በድጋሚ ጠይቀዋለች እና የመለሰበትን መንገድ እስቲ በእናታችሁ ተመልከቱት። እኛ ነን ደግሞ ኃይለኛውን እኮ ትእዛዝ የታዘዝ ነው መጽሐፍ ቅዱስ ላይ እንደ ራስ አድርገው ውደዳት። እውነት እኛ መታዘዙ ቀላል ነው ለማንም
ጓደኛም ለምንም መታዘዝ አለ እኮ ባለም ያክል ሰው ደግሞ መታዘዝ መቅለል አለበት ብዬ አስባለሁ በጣም እና ወደ መጀመሪያው ግን ስንመጣ ምንም አሁን እንደው አንቺን ብጠይቅሽ በጣም ብዙ ሚሊዮን ሰው የሚደሰትበትን የውጭ ሰው ብታረጊ ነው ወይስ ባለቤትሽ ቴዲ የሚወደውን አልደራደርም ሁላ ማንም አልደራደርም በቃ ያንን ነው ያልኩት ለሶሻል ሚዲያ የምንሰጠው ነገር ብዙ ሰው ሊያስደስት ይችላል ግን ቤት ያለውን ሰው አስደስቶታል ወይ አሸነፍከኝ አሁን እውነት ይሄ ነው ማትደራደርባቸው በህይወት ውስጥ ያሉ ነገሮች ውስጥ ምን አለ ከቤት ውጪ እና እህቶች ባል ከፈቀደ እናንተ ከተስማማችሁ ጎሄድ እንደፈለጋችሁ የፈለጋችሁት ለጥፉ አይቅርታ አድርግልን ይያለው ያ የምትወዱ ሰው ተደስቶበታል ወይ ፈቅዷል ወይ እስከፈቀደ ድረስ እንደውም ያ በጣም እንደ ኢንተርቪው ላይ እንዳናተኮር እንጂ እዛ ኢንተርቪው ላይ እንደውም ለዚህ ሚዲያን በጣም ይቅርታ ግን ያው ሺሻስ የሚያደርጉ ሰዎች አሉ እኔ ከተስማሙን እንደውም ያልኩት በጣም ከንትኑ አፈንግጬ ከተስማሙ እነሱ ያርጉ ግን አንዱ ካልተስማማ ጦርነት ያመጣል እንዴት ይሄን ይደገፋል እንደ ማህበረሰብ አንደግፍም ባልና ሚስት ግን ከተስማሙ ምን ማድረግ ይቻላል የሁለቱ ደስታ ይበልጣል ከሌላው ለነሱ መሃል አልገባም ማለት አልገባም ከደሙ ንጹህ ነኝ የዚህ ያህል እንኳን ደግፍ ያለው ልልሽ ነው አይደለም እንትን ግልጽ መልስ ነው በቃ ግልጽ መልስ በደንብ አሪፍ መልስ ነው ግን አሉ አይደል ጽንፈኞቹ ይዙናችን ደግሞ ይመዙና ምን ይላሉ እና ምን ስለሆነ ነው ባለ የሚፈቅደው እኔ በራሴ አይደል እንዴ ማረገው ምን ይሏቸዋል የማይሆን ነገር ኑሮ ብለው ከገቡ በኋላ በወንዱም በሴቱም ነው የነምለው ሚስት ደስ ማይላትን ነገር ባል ባያረጋ አሪፍ ነው ባልም ደስ ማይላውን ነገር ሚስት ባታረጋ አሪፍ ነው ይሄ ነው በቃ አለቀ ከቤቴ በላይ ምንም የለም ነው ቅድስት ምን አረኩት አፍቅሬ መቀመጡ 9 ዓመት ድረስ መቀመጡ ምን አረኩት እኔ 9 ዓመት አንቺን ያምኜ መቀመጤ ምን አረኩት እንደ ፌሚኒዝም ሁሉ ሜኒዝም ያስፈልጋል ያለው ሳሚዳል ለእንደነዚህ አይነት ወንድሞቻችን ነው ሰሞኑን በጣም እያነቡ ነው ጥያቄ ይሄ ነገር ብዙ ጊዜ ግራ ያጋባኛልና እንደው በቀንነት ብትመልሱልኝ ደስ ይለኛል እንደጋጣሚ ያሰብኩትና አንዳንድ ሰዎች ራሳቸውን እያለቀሱ ቀርጸው ፖስት ያደርጋሉና መጀመሪያ ሪከርድ ተጭናችሁ ነው የምታለቅሱት ወይስ እያለቀሳችሁ ነው ሪከርድ የምትገቡት ማለት ግራ ያጋባኛል ብዙ ጊዜ እያለቀሳችሁ ነው ሪከርድ የምትገቡት ወይስ ሪከርድ ገብታችሁ ነው የምታለቅሱት ቁም ነገር እውነት a person who thinks all the time ይባል የለ እሺ ከጨረሳችሁ በኋላ አልቀሳችሁ ቪዲዮን ድጋሚ ታዩታላችሁ ወይስ አታዩትም ላይክ ይደረጋል ኤዲት ከት ምናምን ታደርጋላችሁ ወይስ ዝም ብላችሁ ነው ፖስት የምታደርጉት ይመስለኛል ትንሽ ንፍጣቸው ምናምን የመጣ የተናፈጡበት ፓርት የሚቆረጥ ይመስለኛል አለ እኮ ሞመንቶች እኮ አሉ የምታዝኑበት ምናምን እኮ ሞመንት አለ ግን ላይክ እንዴት ነው ቆይ ስልክ ላውጣ ምናምን ብላችሁ ነው ተዘጋጅታችሁ እንትምትሉት አይ ዶንት ኖ ለምን እንደሆነ አላውቅም ጭንቅላቴ ላይ ጥያቄ ፈጠረብኝ እና እንዴት ብታስረዱኝ ቁም ነገር የሁል ጊዜ ጥያቄ ነው እኔም አሁን ቅድም እንደምታዩት በቃ እኔ እንጃ ብቻ ይሄን ለመመለስ የሚያለቅሱት ሬከርድ ነክተው የሚያለቅሱት ሰዎች ይመልሱት እንግዲህ ክብራትና ክብራ ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር በአንዳንዶቹ ተዝናንተናል በአንዳንዶቹ ደግሞ ቁም ነገር ወስደናል ስትገቡ ላይክ ያላረጋችሁ አሁን ላይ ያካረጋችሁት በሚቀጥለው ባሪፍ ቪዲዮ እንገናኛለን መልካም ጊዜ ባይ ባይ